ማለትሽ ነው አንቺ? ማንም እንዲጎዳት ካልፈለግሽ ስልክሽን ስጪው። የታውቃለሁ እኔ እኮ ዛሬ ነው ያየሁት። እኔ ጓደኛዬ ነው። እሺ ስጪው በቃ። ዛሬ አይባልም እንደዚህ አይባልም። እንዴት ነው እንደዚህ አይባልም ማለት? ሜሉ ላንቺ ስንት ነገር አድርጋልሻለች አይደል? እንዴ ምንድን ያደረገችልኝ? እኔ ካንቺ ለይቻ ታውቃለህ? ሰው ባይሆን በጣም ደስተኛ ነኝ። ሜላትን እየጎዳት ካሉ ሰዎች መሀል አንዱ አንቺ ነሽ ማለት ነው? ሰላም አላቃትም ማለት ጎዳታለሁ ነው ጎድቻታል። ምኗ ተጎዳና እሷ? አሁን እኔ አንቺ ወንጀለኛ እያልኩሽ አይደለም አልክ እንጂ አንዴ አንተ እኮ መጣህ እኮ በጣም ነው ከመጣህ ጀምሮ እኮ ብዙ ነገር ነው ስትናገረኝ የነበረ። ልክ እኔን እንደ ጥፋተኛ እንደ ወንጀለኛ ስለኔ ብዙ ነገር እንደምታውቅ እጅ ከፍንጅ እንዳያስከኝ ሁሉ ነው እኮ በጣም ኮርተህ ነው የምታወራው። የማን ጋር? ሜላት ማለት ደግሞ አንቺ ዝም በይ። ምን ስለ ሜላት ታወሪ እንዴ? እናትሽ ነች? አዎ ልጄ ናት። አዎ እናቴ። እንድትጠይቀኝም ቤቴም እንድትገባ እኮ አልፈቀድኩልም። ቆይ አንቺ ወንጀለኛ ነሽ? እኔ ወንጀለኛ አይደለም። ወንጀለኛ ብሆን እኮ ቤቴ አታገኘኝ። ቆይ ምንድን ነህ አንተ? ንገረኝ እስኪ ስላንተ። ይሄን ያህል የምታስገድደኝ፣ ይሄን ያህል ቤቴ ውስጥ መጣህ የምታስጮኸኝ ለምንድን ነው? ማነህ አንተ? እስኪ ንገረኝ። አሁን ከኔ ጋር የጀመረው ወሬ ከኔ ጋር ነው። አንድ ወሬ አልፈልግም እኔ ከአንቺ ጋር ማውራት የምትችለው ከኔ ጋር እንጂ ከእሷ ጋር አይደለም። ምንም የምታውቀው ታሪክ የለም። እሷ የምታውቀው ታሪክ ስለሌለ ሳቅህ ነው። ማነህ ምንድን ነው እኮ የምለው ሳቅህ ስለአንተ ሳቅ ነው እኮ። አንተ እኮ ዘቡ ለመጥተህ ስለ ጥያቄ ነው የምታወራኝ እንዴ? እንደዚህ አይነት ችግር ውስጥ ባንገባ ደስ ይለኛል። ነገር ግን ያሉትን ነገሮች ስቴፕ ባይ ስቴፕ እናውራ አይደል? አዎ እህቴ ናት። አንቺ ዝም በይ እኮ ነው የምልሽ። አንቺ ልጅ ሰው ሲናገር ዝም በይ በቃ። ስለ ሜላትም ሆነ ስለ ሜላት ስም መነሳት የለበትም። እኔ አላቃትም እንደው እንዴ ማይ ዝም በይ በቃ። እኔ ጋር የጀመር ከኔ ጋር አውራኝ። እኔ ከአንቺ ጋር ምንም አይነት ችግር የለብኝም። የመጣሁትም የተለያዩ ማስረጃዎች ስላሉኝ በዛ መሰረት አንቺ ጋር የነበሩ ሰዎች እነማን ናቸው የሚሉትን ነገሮች እንድታስረጅኝ ብቻ ነው። ምንድነው ስለኔ የምትፈልገው? ማቆ ታሪክ የለም። ወላ ስለሜላት ወላ ስለሜላት ስም ወላ ስለሜላት ስም እኔ ማቆ ታሪክ የለም። ጭራሽ ሱቅ አለውቅ ገባሽ? እኔን ስላላወቅሽ አንቺ ችግር ላይ ኖረው ይችላል። እኛ ግን የምንፈልገው ሰው ነው። አየሽ አይደለ? ለአንቺ ቀላል መልስ ሊሆን ስለሚችል እንደዚህ የሚያስቆጣሽም ሆነ ከኛ ጋር የሚያጋጭሽ ነገር የለም። ተረጋግተሽ ልጅ እኮ የሥራ ሰው ነው። እኔ እና እሱ ደግሞ የምንታወቀው በስራ አባዬ የሚያመጣው ሰውዬ አውቀዋለሁ። አንተ እዚህ ስራ ውስጥ ምን አገባሽና? አንቺ አስረክበሽ ነኝ ታውቂያለሽ። አንቺ ልጅ ጠለቅ አትበይ ብዬሻለሁ። ሜላት ማናት? እኔ እኮ አሁን የምትጠይቀኝ ስለ ልጅ ነው እንጂ ስለ ሜላት የምትባልም አላውቅም። እኔ ማናት ሜላት? እንደዛም ሆኖ ስለ ውርስ እኮ አልጠየቅናት። ልቀቂም አምጪም የኛ ነው ብለን እኮ የተናገረ ሰው የለም። ችግር የለውም። አይ እሱን እንኳንም ነገርሽን እንጂ ችግር የለውም። ይኸውልሽ ከኔ ጋር የሚያጨቃጭቅሽ ነገር የለም። እኔ የመጣሁበትን ፐርፐዝ አውቃለሁ። ልጠይቅሽ ነው የመጣሁት። ከጠየኩሽ በኋላ ራሴ በስርዓት ባለው መንገድ እወጣልሻለሁ። እንዴ ሲጀመር ማን ፈቀደልህ? እናንተ መጥተህ ቤቴ ድረስ የምትጠይቀኝ? ቆይ ችግር ካሌለብሽ ሰላማዊ ሰው ከሆንሽ እኔ በጣም ሰላማዊ መሆኔን ታውቂያለሽ። መጥቼ ኖርማል ነገር ነው እየጠየኩሽ ያለሁት አይደል? እኔ ስላንተ ሰላማዊት ማውቀው ነገር የለም። ግን አንተ ከገዛ ቤቴ መጣህ ይሄን ያህል ጥያቄ የምታወርደው ምን ስለሆንክ ነው? አሁን በሰላም መንገድ ውጣልኝ በቤቴ ውስጥ። ቆይ ከመጣው ጀምሮ አንድም አይነት ጥያቄ አልጠየኩሽም። መግባት እንደምፈልግና ሰላማዊ በሆነ መንገድ እንድናወራ ብቻ ነው። እኔ መች ፈቀድኩና መጀመሪያ እንድትጠይቀኝም ቤቴም እንድትገባ እኮ አልፈቀድኩልም። መጀመሪያ አንቺ ወንጀለኛ ነሽ? እኔ ወንጀለኛ አይደለም። ወንጀለኛ ብሆን እኮ ቤቴ አታገኘኝም። እስር ቤት ወይ የሆነ ነገር ነው የምታገኘው እኮ። ይሄን እያልኩሽ ያለው እኔ ከመጣው ሰዓት ጀምሮ እየተበሳጨሽና የሆነ ቦታ እንደማያቀኝ ሰው የሆነ ችግር ለመፍጠር ነው የሞከርሻል። እኔ ግን የመጣሁበትን ጉዳይ ለመስማት እንኳን ፈቃደኛ አልሆንሽ። ማነህ ምንድነው እኮ ይባላል አይደል እኮ። እኔ ሳቅህ ነው። ማነህ ምንድነው እኮ የምለው ሳቅህ ስለአንተ ሳቅ ነው እኮ። አንተ እኮ ዘቡ ለመጥተህ ስለ ጥያቄ ነው የምታወራኝ እንዴ? እንደዚህ አይነት ችግር ውስጥ ባንገባ ደስ ይለኛል። ነገር ግን ያሉትን ነገሮች ስቴፕ ባይ ስቴፕ እናውራ። የምንፈልጋቸው ነገሮች እንጠይቀሽ። ከጀርባ የምታያቸውም የካህለቶች ናቸው። በስነ ስርዓት አንቺ የምታያቸው ነገሮች ይመዘገቡና እያጣሩ የሚገኙ ሰዎች ናቸው። የማይሆኑ ችግሮች እንዲፈጠሩ አልፈልግም። እኔ ከአንቺ ጋር ምንም አይነት ችግር የለብኝም። የመጣሁትም የተለያዩ ማስረጃዎች ስላሉኝ በዛ መሰረት አንቺ ጋር የነበሩ ሰዎች እነማን ናቸው የሚሉትን ነገሮች እንድታስረጅኝ ብቻ ነው። ምንድነው ስለኔ የምትፈልገው? ምንድነው የፈለከው አንተ? ቤቴ ድረስ መጥተህ ስለኔ ብታቀ ምንድነው የምታቀኝ? እኔ ታቀኛለህ? ሲጀመር ስላንቺ ያጣራ የነበርኩ ቆይቻለሁ። ገባሽ? ስላንቺ ሲጣሩ የነበሩ ጉዳዮችም አሉ። ከዛ ጉዳይ ውስጥ አንዱ ምንድነው ከአንድ ግለሰብ ጋር የሆነ ፎቶ ተገኝቷል። አንቺ ፎቶ ያ ፎቶ ማለት ደግሞ እኛ በጣም የምንፈልገው ለኛ አስፈላጊ የሆነ ግለሰብ ነው አጠገብሽ ነበር። ምን አይነት ነው?
እና ታዲያ ይሄ ምን ችግር አለው? ለአንቺ ችግር ላይኖረው ይችላል። እኛ ግን የምንፈልገው ሰው ነው። አየሽ አይደለ? ለአንቺ ቀላል መልስ ሊሆን ስለሚችል እንደዚህ የሚያስቆጣሽም ሆነ ከኛ ጋር የሚያጋጭሽ ነገር የለም። ተረጋግተሽ ልጅ እኮ የስራ ሰው ነው። እኔ እና እሱ ደግሞ የምንታወቀው በስራ ነው በቃ እንጂ እንደዚህ ወንጀለኛ ቢኖር ሲጀመር እዚህ ቦታ ላይ አይገኝም። እስር ቤት አንዳንድ ቦታ ላይ ነው የሚገኘው። ስለዚህ ምንድነው የምትለኛው ስለ ልጁ? ሁሉም ወንጀለኛ ይደረስበታል ማለት አይደለም። ጊዜ ይፈጃል እንጂ መታሰሩ ባይቀርም፣ ግን ደግሞ ሁሉም ወንጀለኛ ሊታወቅ አይችልም። አሁን እኔ አንቺ ወንጀለኛ እያልኩሽ አይደለም አልክ እንጂ አንዴ አንተ እኮ መጣህ እኮ በጣም ነው ከመጣህ ጀምሮ እኮ ብዙ ነገር ነው ስትናገረኝ የነበረ። ልክ እኔን እንደ ጥፋተኛ እንደ ወንጀለኛ ስለኔ ብዙ ነገር እንደምታውቅ እጅ ከፍንጅ እንዳያስከኝ ሁሉ ነው እኮ በጣም ኮርተን የምታወራኝ ነኝ እንዴ እኮ። ታዲያ እዚህ ጋር እኔ አሁን ምንም የሚያሳፈር ስራ እየሰራሁ ስላልሆነ እውነት ነው፣ ትክክል ነው፣ ኮርቼ ነው የማወራሽ። ምክንያቱም እዚህ ጋር ምንም አይነት ታቅዶበት ሰውን ለመጉዳት የመጣንበት አንዳችም ጉዳይ የለም። የመጣንበትን ጉዳይ ደግሞ አንቺን አውርተን ከአንቺ መስማት ያለብንን አሁን እንዳልሽው የስራ ሰው ነው ብለሽኛል። ያ የምንሰራውን ስራ ምን እንደሆነ ስላሉት ነገሮች ግልጽ በሆነ መንገድ ትነግሪናለሽ። ምክንያቱም አሁን አንቺ የምትይው ሰው የስራ ሰው ነው የምትይው ሰው እኛ ወንጀለኛ መሆኑን ነው የምናውቀው፣ ከወንጀለኛ ጋር የሚተባበር ሰው መሆኑን ነው የምናውቀው። አንቺ የምታውቂበት መንገድ ሌላ፣ ስለሌላ ሰው ልትከራከሪ ትችይ። እኔ ስለሌላ አልከራከርም። እኔ በማውቀው ደረጃ ግን ላስረዳህ እችላለሁ። አዎ ነሽ፣ እንደዛ ነው የምፈልገው። ምክንያቱም እኔ ጋር የሚያገናኘው እኔ ማለት ስራ እንትን እቃ ይመጣል ከጅቡቲም ሆነ ከአንዳንድ ነገሮች በዛን ሰዓት አስረክማለሁ። እሺ እንግዲህ ውድ ቤተሰቦቼ ያው ከዚህ በፊት በለቀኩላችሁ ቪዲዮ እንግዲህ ለእናንተ ሳስተላለፍ የነበርኩበት ሁኔታዎች ነበሩ። እነዛ ጉዳዮችም እንግዲህ ምን እንደሆነ በጥልቀት ስታውቁት የነበረው ጉዳይ ነው። አክስት ነኝ ባይ ነበረች። ከዛ በኋላ ሲፈጠሩ የነበሩ ጉዳዮች አሉ። እህት ነኝ ባይ ነበረች። እህትም እንግዲህ ታሪኩን ወደዚህ ጉዳይ እንዲገባ ያደረገች እና ታሪኩ ላይ ብዙ አይነት ሴታፖች ሲሰሩ እንደነበር ታሪኩ ፈልገው እንዳልገባ የሚመስሉ አይነት ነገሮችን ስታነሳ ነበር። ያ ነገር ግን ልቀበለው የምችለው አይነት ጉዳይ ስላልሆነ በራሳችን መንገድ አንዳንድ የተለያዩ ጉዳዮችን ስናጣራ ነበር። ያ ጉዳይም እንግዲህ ወደ ምን አይነት መንገድ እየወሰደን ይገኛል። ከዛ በምንወጣበት ሰዓት የምታስታውሱት ይሆናል። ታሪኩ ጋር ወስዳቸዋለሁ ወይም ደግሞ ከታሪኩ ጋር ያገናኘውን ሰው ለእናንተ ማሳወቅ ይችላሉ ብላን ነበር እህት ተብዬው እና ያንን ሰውዬ በምናፈላለግበት ሰዓት አካባቢ ላይ ወይም ደግሞ የነ ሜላት ሱቅ አካባቢ እንግዲህ የሆነ ግለሰብ ጋር የተገኘችው ወይም ደግሞ እኛ የምንፈልገው ግለሰብ ጋር እዚህ ጋር የምትመለከቷት እህታችን ነበረች ቦታው ላይ። እዛ ጋር ደግሞ እንግዲህ በነ ታሪኩ ወይም ደግሞ በሜላት ሱቅ በነበረው ሴኩሪቲ ካሜራ የተነሱ ፎቶዎች ነበሩ። በዛም አማካኝነት ነው እንግዲህ ከስንት ፍለጋ በኋላ የተደረሰበት። እዛ ፎቶ ላይ ደግሞ የነበረው ግለሰብ እኛ የምንፈልገውና የምንፈልጋቸው ማስረጃዎች ሊሰጡን ይችላሉ ብለን ከምናስባቸው ሰዎች መሀል አንዱ እሱ ነው። ያን ሰው ማን እንደሆነ እንድታብራሪልን ስለምንፈልግ ነው የመጣ ነው። በመቀጠል እስቲ አንቺ ማን እንበል? ከስምሽ ጀምሮ ያሉትን ነገሮች በስተቀር እንድንበይ። እኔ ወይዘሮ ብርቱካን እባላለሁ። እሺ ወይዘሮ ብርቱካን የት አካባቢ ነው ተወልደሽ ያደግሽው? እኔ ከአዲስ አበባ ወጣ ብሎ ወደ ክፍለ ሀገር ነበርኩ። ኦኬ እንግዲህ እስቲ ስለ ቀሩት ነገሮች ብዙም መጠየቅ ምንም አልፈልግም። ነገር ግን ካልሽው ግለሰብ ጋር በምን አይነት መንገድ ነው ስራ የምትሰሩት? ያንቺ ስራ ምንድን ነው? እኔ ቢያንስ ትንሽ ነው የምንቀሳቀሰው፣ የቤትም ቤትም ነኝ። ግን ባለቤቴ ወደ ጅቡቲም ሆነ ወደ አንዳንድ ነገር ሄዳል። በሚያመጣበት እቃ ለሱ ነው ማስረከበው። ለማን ነው የምታስረክቢው? አሁን ላሳየኝ ለፎቶ ለባለቤቱ። ለዚህ እርግጠኛ ነሽ? አዎ በዛን ሰዓት ነው እኔ በዚህ ነው ማውቀው፣ በስራ ምክንያት ነው ማውቀው የምልህ ለዛ ነው። እሺ እንግዲህ እዛ አካባቢ ላይ የተገኛችሁበት ቦታ ላይ ድንገት ገብተሽ ከሆነ ሜላት የምትባል አንዲት ሆስተስ የከፈተችው ሱቅ ነበርና እዛ አካባቢ ላይ በነበሩ ሴኩሪቲ ካሜራዎች ነው እናንተም እዛ ቦታ ላይ እንግዲህ በጣም ከምልሽ ሱቅ በጣም በቅርብ ርቀት ላይ ነበራችሁ እና እይታችሁ ራሱ እንግዲህ ፎቶ ላይ እንደሚታየው ቀጥታ ወደ ሱቁ የሚያሳይ ነገር ነበርና የታቀደ ነገር ነበር ወይንስ ከነ ሜላት ጋር ግንኙነት አለሽ አንቺ? ሜላት ማናት? እኔ እኮ አሁን የምትጠይቀኝ ስለ ልጅ ነው እንጂ ስለ ሜላት የምትባልም አላውቅም። እኔ ማናት ሜላት? ምን አይነት እቃዎችን ነበር እስቲ ከጅቡቲ የምታስመጪው? በቃ ኤሌክትሪክ ሲቶች እንደዚህ አንዳንድ ነገሮች እሱ የሚያመጣው ባለቤት የሚያመጣው አለ። እሱን ነው በቃ ሌላ ምን አስረክበዋለሁ። ስለዚህ ሰውየው በእንደዚህ አይነት ስራ ዙሪያ ላይ ነው የሚሰራው ማለት ነው ይሄ? አዎ ምን መሰለሽ
እንድታውቂው የምፈልገው ነገር አለና በስህተት እንኳን እኛን እያታለልሽ ወይም ደግሞ ነገሮችን ለመደበቅ እየሞከርሽ ከሆነ ከዚህ ሰውዬ ጋር እንደዚህ አሁን ለምሳሌ አሁን አንቺ እንደምትዩም ከሆነ ፎቶ ላይ እንደሚታየው ምንም አይነት እቃ ስትረካከቡ የሚያሳይ አይነት ፎቶ አይደለም አይደል? እሱም አልያዘም። ድንገት ቀድም ያስረክበው ነው ካልሽ እኔ ማቀው በስራ ምክንያት ነው። እቃዎችን አስረክባለሁ። እቃውን እያሳየው ግን እንደዚህ ፎቶ ለመነሳት አልሞከርንም። ግዴታ ፎቶ ሳስረክቡ ተነሳሹ ፈልገሽ አይደለም እንድታቂ ፎቶ ተነሳሹ ፈልገሽ አይደለም። ሲጀመር እያስረከብኩት አይደለም ፎቶ ላይ ያለው ይሄ ፎቶ እኮ ታውቃለህ። ግዴታ ፎቶ ላይ መቅረብ አለበት ማስረክበውን እቃ እኮ ለምን ነበር የተገናኛችሁት? ነው ይዛኔ ለምሳሌ ቃል አስረክበው ነው እንጂ አላገኘውም አልሽኝ አይደለ? አዎ በቃ በስራ ምክንያት ነው። እኔ እና እሱ የምንገናኘው እቃ ሳስረክበው ነው በቃ። ግን እዚህ ጋር እቃ ስታስረክብ የሚያሳይ ነገር የለም እንዴ? ግዴታ ፎቶ ላይ እቃ ማስረከብ አለብኝ? እሱም ደግሞ ያው እሺ ከዛ ቀደም ብለሽ እንኳን ነበር ቢባል እሱም የያዘው እቃ የለም። እዛ ጋር የሚታየው ነገር ግን ሙሉ እይታችሁ ወደ እነ ሜላት ሱቅ የሆነ አይነት ነገር እንዳለ አንቺም ደግሞ ሜላት ማናት? ምን አይነት ሱቅ ነው እሱ የነበረ? እኔ እኮ ስለ ሜላት ማውቀው ታሪክ የለኝም። ወላ ስለ ሱቁ እኔ ብትጠይቀኝ እኔ ማውቀው ታሪክ የለኝም። ስለ ማውቀው ነገር ብትጠይቀኝ አይሻልም? እኮ ስለምታውቂው ለራሱ እኮ በስትክክል ግልጽ አላረግሽልኝም። አሁን አንቺ እንደምትይው ከሆነ ህጋዊ ነሽ ማለት እቃዎችን እያስመጣሽ የምታስረክቢበት ህጋዊ ሆንሽበት ፍቃድ አለሽ? እኔ ባለቤቴ ነው የሚያመጣው አልኩህ እኮ። አይ ባለቤትሽም ቢሆን ህጋዊ ነው ስለሽ አሁን ህጋዊ ነው የሚያመጣው። ሲሄድ ያመጣል በዛው በቃ ለስራ ቦታንም ለስራንም ሄደው በዛን ሰዓት እግር መንገድ ይመጣል። በዛ እቃ ይዞ ይመጣል። እኔም ለዚህ ልጅ አስረክበዋለሁ። ያ የምትይው ግለሰብ ምንድን ነው ስራው? የትኛው የምታስረክቢው ሰውዬ እሱም ሱቅ ላይ ነው የሚሰራው ወይንስ ስራው ምንድን ነው? እሱም ለበቃ አትራፊ ነው በቃ። እሱም ያስረክባል ለሌላ ሰው። ቋሚ የሆነ የድርጅት እንትን ሱቅ የለውም፣ ራሱን የቻለ ሱቅ የለውም። ስለዚህ ህገወጥ በሆነ መንገድ ነው የምትሰሩት ማለት ነው። ምን ማለት ነው ህገወጥ? እኮ ህገወጥ በሆነ መንገድ ነው ማለት በዚህ ዙሪያ ግዴታ ሱቅ መከፈት አለበት እኮ። ይሄ ማለት ሰው እኮ አየር ባየር ይሸጣል እኮ። አየር ባየር እኮ ይሰራል። ምን ችግር አለ? አሁን አንቺ ከኔ ጋር ሰላማዊ በሆነ መንገድ እንግዲህ መፍታት እስካልቻለን ድረስ የሚጠይቅሽ አካል አንቺን ለጥያቄ ስለምትፈለጊ መቴጅ ይሆናል ማለት ነው። ምክንያቱም ከኔ ጋር ያሉትን ነገሮች ስርዓት ባለው መንገድ ለማውራትም ሆነ የምታውቂያቸው ነገሮች ግልጽ ለማድረግ እየሞከርሽ አይደለም። አብረሽ የነበርሽው ሰው ከዚህ በኋላም ደግሞ ቤቴን ለቅቄ እኔ የትም አልሄድም። እሱን አንቺ ፈልገሽ አይደለም። ኧረ እኔ ፈልጌ ነው። ሲጀመር እኮ እኔ ቤቴ ራሱ እንድትገባም እንድትጠይቀኝም እኮ ፍቃደኛ አይደለሁም እኮ። ይሄንን ነገርም እያደረግን ያለ ነው በአንቺ ፍቃድ አይደለም። አሁንም የምንቀጥል ከሆነ ደግሞ በራሳችን ፍቃድ እንቀጥላለን። ያ ነገር ግን እንዳይፈጠር ነው፣ ሰፈር ውስጥ ግብግብ እንዳይፈጠር፣ አንቺም ደግሞ ማይሆኑ ነገሮች እንዲነሱብሽ፣ ሴት ልጅ ነሽ እንዲነሱብሽ ስላልፈለኩኝ ነው። ነገር ግን ይሄ ነገር የሚቀጥል ከሆነ ግዴታ ማንፈልጋቸው ነገሮች እንድናደርግ ታስገድጂናለሽ። እናንተ እነማን ናችሁ ሲጀመር? ቆይ ምንድን ነህ አንተ? ንገረኝ እስኪ ስላንተ። ይሄን ያህል የምታስገድደኝ፣ ይሄን ያህል ቤቴ ውስጥ መጣህ የምታስጮኸኝ ለምንድን ነው? ማነህ አንተ? እስኪ ንገረኝ። መርማሪ ጋዜጠኛ ነኝ። መርማሪ ጋዜጠኛ ፍቃድም የለውም ማለት? ፍቃድማ ስላለኝ መሰለኝ እኮ። እና ስትገባም እኮ እኔን እኮ በደንብ አላስፈቀድከኝም። ማንነትን እንኳን አልገለጽክልኝም። ለረጅም ሰዓት ቆሜ ስለምንሽ ነበር አለ ላይክ መጠየቅ አይባልም ልመና ነው። ቆሜ ረጅም ሰዓት ያሉትን ነገሮች እንድታውሪ ማስረዳት ያለብሽን ነገር፣ ምክንያቱም ችግር ያለብሽ ሰው ስለሆንሽ ነው እንጂ ይሄው ለቆመን ሰላማዊ ሰው ነኝ እኔ። እንደዛ መስሎ አልታየኝም። ላንተ ነው። እኔ ሰላማዊ ሰው ነኝ። ስለ ራሴ ነው የምነግርህ እኮ። ሰላማዊ ሰው ነኝ እኔ። ቤቴ ውስጥ የተገኘሁት በሰላማዊ ነው ያገኘኝ። እንግዲህ ምን ያህል ስሰራ እጅ ከፍንጅ አልተያዝኩም እኮ። ያገኘኝ ከቤቴ ውስጥ አይደል? እንደዛ ባይሆን በጣም ደስ ይለኛል። ነገር ግን ማን ነው እያንኳኳ ያለው? እንጃ የቤቱ ልጅ ነኝ ትላለች። ተግባ ልጄ ነች። ሆይ እንዴት ዋልሽ? ነይ ግቢ። ሰላም ነው? አንተ እንዴት ነሽ? እዚህ ትሰራለህ? የት ታውቂዋለሽ? እንዴት ነሽ? ማነው እሱ? የት ታውቂዋለሽ? የት ነው የምታወቀው? እነ ሜሉ ቤት ነው የማውቀው። የማን ጋር? እነ ሜላት ጋር። ሜላት ማናት ደግሞ? እማዬ አንቺ ዝም በይ። ምን ስለ ሜላት ብታወሪ? እናትሽ ነች? አዎ ልጄ ናት። አዎ እናቴ ናት። ምንድን ነው የምታወሪው አንቺ?
የት ነው የምትተዋወቂ? እነ ሜላት ቤት ነው የማውቀው። ሜላት ማናት ሲጀመር? ይሄ ማለት ምን ማለት ነው? ሜላት ማናት ማለት? አሁን ዝም ብለሽ ጠለቅ አትበይ አንቺ ልጅ። አሁን ከኔ ጋር የጀመረው ወሬ ከኔ ጋር ነው። አንድ ወሬ አልፈልግም እኔ ከአንቺ ጋር እንዴ ማውራት የምትችለው ከኔ ጋር እንጂ ከሷ ጋር አይደለም። ምንም የምታውቀው ታሪክ የለም። እሷ ተረጋጊ። የምታውቀው ታሪክ ስለሌለ ነው። እሷ አንቺ ነበር አይደል እዛ እነ ሜላት ቤት? አዎ እነ ሜላት ቤት ነው የማውቀው እኮ። የሜላት እህት እንደሆንሽ ነው የማውቀው አይደል? አዎ እህቴ ናት። አንቺ ዝም በይ እኮ ነው የምልሽ። አንቺ ልጅ ሰው ሲናገር ዝም በይ በቃ። ስለ ሜላትም ሆነ ስለ ሜላት ስም መነሳት የለበት። እኔ አላቃትም እንደው እንዴ ማይ ዝም በይ በቃ። እኔ ጋር የጀመር ከኔ ጋር አውራኝ። እሷን እንድታናግራት አልፈልግም። እሱ እዚህ ምን ይሰራል? እሺ እኔ ምን አውቃለሁ? ዛሬ ነው የመጣው። አንቺስ ቢሆን የት ታውቂዋለሽና? እነ ሜላት ቤት ነው የማውቀው ማይ። ወይ ጉድ! ምንድነው እየተፈጠረ ያለው ነገር? አንተ ለምን ሜላትን አላቃትም እንጂ? አላቃትም። እኔ ስለ ሜላትም እንዲወራም አልፈልግም። ስለ እሷንም አላቃት። ይሄ ነው ዝም በይ ፈጣሪ ብቻ እንደማስበው ባይሆን በጣም ደስተኛ ነኝ። ሜላትን እየጎዳት ካሉ ሰዎች መሀል አንዷ አንቺ ነሽ ማለት ነው? ስለም አላቃትም ማለት ጎዳታለሁ ነው። ጎድቻታል። ምኗ ተጎዳና እሷ? አንቺ ዝም በይ እኮ ነው የምልሽ። ዝም በይ በቃ። መስማት አልፈልግም። ስለሷም ሆነ ስለሷ ነገር ማወቅም አልፈልግም። አላቃትም። እማዬ ጠዋት ሜላት ጋር ልሄድ ነው ብዬሽ እንዴ ምግብ አስረሽ አይደል እንዴ ላክሽኝ ለሷ ብለሽ? አንቺ ልጅ ዝም በይ እኮ ነው የምልሽ። ከኔ ጋር ጨርስ አንተ። እኔ ጋር እንደጀመር ከኔ ጋር ጨርስ። ከጨረስክ ደግሞ ቤቴን ለቀህ ውጣ። እንዴ እማዬ ዝም በይ። አሁን እየተቆጣሽ ስለሆነ የሆነ ነገሮችን ለመሸፋፈን እየሞከርሽ እንደሆነ ግልጽ ነው። ነገር ግን እኔን የምትቆጭበት አንድ ነገር እንዳይኖርሽ ገባሽ? ከዚህ በኋላ ተሳስተሽ እኔን ልትናገሪኝ መፍቱን አልሰጥሽም። ሲቀጥልም ደግሞ ኧረ በስመ አብ ወልድ ማለት ቆይ እሷ እናትሽ ከሆነች ወይ ጉድ! ከሜላት ጠላቶች ጋር በምን አይነት መንገድ ልትገናኝ ትችላለች? እሷ እናቴ ናት። ሜላት ያጎቴ ልጅ ናት። የኔ አባትና የሜላት አባት ወንድምና ወንድም ናቸው እኮ። እናትሽ ከሜላት ጠላቶች ጋር ምን ትሰራለች ነው እያልኩኝ ያለሁት። በምን አይነት መንገድስ ሊገናኙ ቻሉ? ማውቀው ነገር የለም። እኔ ራሱ እኮ ግራ ገባኝ። ሜላት ጠላት አላት እንዴ? የሰው ጠላት አለው እንዴ? ምን ማለት ነው? እንዴት አይነት ቃል ነው የምታወራው? ብሮ አንተ እንዴት ማለት? አብሮሽ የነበረው ሰው ስጠቅስልሽ ነበር አልቅድም። ሜላትን ሊጎዳት ከሚፈልጉ ሰዎች መሀል አንዱ ነው። ሲቀጥልም ደግሞ ሲተባበር የነበረ ሰው ታሪኩ የሚባለውንም ግለሰብ ሲያግዝ የነበረ እንደሆነ፣ ሲቀጥልም ደግሞ የሜላት ሱቅ በቅርብ ርቀት ላይ የሜላትን ሱቅ ታውቃለች አታውቅምነት? ኧረ ታውቀዋለች። እና ታዲያ ለምንድን ነው አላውቀውም? ምን ያላውቀው እንዴ እማዬ ዝም በይ ነው የምልሽ እኮ። ማውቀው ታሪክ የለም። ወላ ስለ ሜላት ወላ ስለ ሜላት ስም ወላ ስለ ሜላት ስም እኔ ማውቀው ታሪክ የለም። ጭራሽ ሱቅ አለውቅ ገባሽ? እኔን ስላላወቅሽ ነው እየተፈጠሩ ያሉትን ነገሮች ላስረዳሽ ስሞክር ነበር። ነገር ግን የመጣሁት በአጋጣሚ የምወቂው ምንም አይነት ሰው ይሁን ሰውየውን እንታሳይኝ ብቻ ነበር አመጣጤ። ምክንያቱም ለየት ያለ ኢንፎርሜሽን አንቺ ላይ ማግኘት ስላልቻልኩ። ነገር ግን አሁን ልታስረጅኝ የሚገቡትን ነገሮች ሳልጠይቅሽ ነው እንድትነግሪኝ ፈልገው። ምክንያቱም ጉዳዩ ከዚህ በላይ እየጠነከረብሽ እንዲሄድ አልፈልግም። ስርዓት ባለው መንገድ እያወራሁሽ ነው። መልሽልኝ። ምንድን ነው የምትለኝ አሁን? ከሜላት ጠላት ጋር ምንድን ነው ስታሴሪ ነበር? ምን አይነት ስራዎችን ነው ስትሰሪ ነበር? ነገርኩህ እኮ ሜላት ሰውዬ ጋር የምትለውን በስራ ምክንያት ነው የምንገናኘው። በምን እናትሽ ምንድን ነው የምትሰራው? አባዬ ዕቃ ያመጣላታል። ከዛ እሱን ታስረክባለች እኮ። በምን አይነት መንገድ ለእነማን ነው የምታስረክበው? የምታስረክባቸውን ሰዎች አታውቂም? ኧረ እኔ ብዙም ኢንፎርሜሽኑ የለኝም፣ ግን የሆነ ልጅ አለ ለሱ ነው የምታስረክበው። እሱ ደግሞ ይሸጠዋል። አይ ቲንክ እንደዛ ነው። እኔ ብዙ ጊዜ ልጁን በስተክል ታውቂያለሽ አይደል? የሚመጣው ልጅ ወይ ጣጣ ልጁ ይሄ ነው? አይ አይደለም እንዴ! እኔ ማስረክበው ሰው ይሄ ነው። አንቺ የምትይው ምንድን ነው? ለሆነ ህፃን ልጅ ነው የምታስረክበው። ልጁ ልጅ ነገር ነው። ላለመሄድ ብላ ነው እሱን የምትልከው። አባዬ የሚያመጣው ማስረክበውን ሰውዬ አውቀዋለሁ። አንተ እዚህ ስራ ውስጥ ምን አገባሽና? አንቺ አስረክበሽ ነኝ ታውቂያለሽ። አንቺ ልጅ ጠለቅ አትበይ ብዬሻለሁ። ምንድን ነው እየተፈጠረ ያለው? ከዚህ በፊት ሲፈጠሩ የነበሩትን ነገሮች እነ ሜላት ቤት ሆነሽ ስትከታተይ ነበር አይደለ?
አውጥቼሻለሁ አንቺንም እህት ነኝ በልሽ ብዙ ነገሮች መጣራት እንዳሉበት ሀሳብሽን ስትሰነዝሪ ነበር። እውነት ነው። ዛሬ ግን የገዛ እናትሽ ከሜላት ጠላቶች ጋር እንግዲህ ምን አይነት እቅድ እንዳላት ምን አይነት ስራዎች እንዳላት እሷ ብትነግረን መልካም ነው። እማዬ የምሰማው ነገር እውነት ነው? አንቺ ዝም በይ። አንቺ እኮ ስለማስረክበው ዕቃ እንኳን ማታውቂው ሰው አይደለም ብለሽ የካድሽ ልጅ ነሽ። የምታውቂው ነገር አለ። ክደት አይደለም። እኔ ይሄ ሰውዬ አላውቀውም። ይሄ እኮ ትልቅ ሰውዬ ነው። ሲጀመር አንቺ የምታውቂው እኮ ምንም ነገር የለም ብዬሻለሁ። መጀመሪያም አታውቂም። ዝም በይ ያልኩሽ ለዚህ ነው። እንዴት ነው የማታውቀው? በቃ እኔ ማስረክበውን ሰው እኔ ነው የማውቀው እንጂ እሷ ምን ያገባትና? ሲጀመር አታውቀውም እኮ። ይሄ ምንሽ መሸፋፈን ነው? ነገር እየሸፋፈነች ነው እንጂ እኔ ይህንን ሰውዬ አላውቀውም። እቃውን የሚያስረክብ ቤተሰባችሁ ውስጥ ችግር አለ እንዴ? በእርግጥ እኔና ሜሉ አያገባንም ብለን የተሆነው ነገር አለ ማለት ለኛ አይነግሩንም። እሺ ብቻ ግን እናትና አባቴ ላይክ ከሷ እናት ጋር የሆነ ጸብ አላቸው። ምን ተባለናች? እሱን አላውቅም። እሱን እኛ ጠልቀን አናውቅም። ቢኮዝ ይታረቃሉ ብለን ስለምናስብ በቃ እኛ ትተናቸዋል። እኔና ሜሉ ሁል ቀን ነው የምንገናኘው። በጣም በጣም ቅርብ ነን። ላይክ እህቴ ማለት ናት። እህትም የለኝም፣ እሷ ናት እህቴ። ላይክ ለኔ በጣም ልዩ ሰው ናት ሜላት። በእነሱ የተነሳ የኛ እህትማማቾችነት መፍረስ የለበትም ብለን ስለምናስብ ምንም አንጠይቃቸውም። ለመነጋገርም አስበን አናውቅም እኮ። የምታየው ለየት ያለ ነገር ቤተሰቦች መሀል ያለው ችግር ምንድን ነው? ምን ችግር አየሽ? ምንድን ነው ስጠው የነበረ? እኛ ስንኖርም በፍቅር ነው የኖርነው። ቆይ በፍቅር የምትኖሪ ሰው ከሆንሽ የሜላት ሱቅ ፊት ለፊት ቆምሽ በሜላት ሱቅ ካሜራ እንደተነሳሽ እየነገርኩሽ ሜላት የምትባል ግለሰብ አለች፣ ሆስተስ ናት፣ ብዙ ችግር ደርሶባታል ብዬ እያስረዳሁሽ አላውቃትም ብለሽ ምጥጥ አድርገሽ ስለ ሜላት የምታውቂው ነገር እንዳለ ግን አሁን ማለት ምን ማለት ነው? ማዬ አንቺ ሴትዮ አንቺ ልጅ ዝም ትይ እንደው ዝም በይ። ሜላት ማለት ሜላት እንዴት ነው ማታውቂው? ቆይ ችግር የለውም አንቺ ዝም በይላት እስቲ። ቆይ እሷ ዝም አለች፣ ምን ነው የምትመልሺው አንቺ? ምላሽ ምን ነው የሚለው? እኔ ምላሽ የለኝም። በቃ አላውቃትም ብዬ ብደመድም ይሻላል እኮ። ለምን ሲባል በቃ እኮ በራስሽ አንቺ ደግሞ በፊት የነበረን የቤተሰብ ግጭት የምትይው እኛ ተጋጭተን አናውቅም። ስንኖርም እሱም አባቷ እያለ ማለት ነው ሲኖርም በፍቅር ነው። ከዚህ ቤት ይልቅ ለዛ ቤት ነበር የሚያዳላው አባትሽ እንኳን። ዛሬ ምን ችግር ተፈጠረና ችግር ነበር የምትይው? መቼም ልጅሽ ናት። እሷ እንኳን ባትናገር ይሄንን ነገር እኔ ልናገርሽ የምችለው ጉዳይ ነው። ምክንያቱም ይሄን ሁሉ ነገር እንደዚህ በዋዛ ሲፈጠሩ የነበሩ ጉዳዮች ናቸው ብዬ አምኜ ላልፍ አልችልም በፍጹም። ይሄ ነገር እንደዚህ እንደቀልም ሊነሱ የሚችሉ ጉዳዮች አይደሉ። አንቺ በአጋጣሚ ከሜላት ጠላት ጋር ሆነሽ ላይሽ አልችልም። እሱንም ደግሞ እንደ እድል ሆኖ እንግዲህ ያው ልጅሽ መጣች እንጂ ሜላትንም አላውቃትም ብለሽ እኛንም ሀሳባችንን አስቀይረሽ ልታስወጪ ነበር። ያው ፈጣሪ እንግዲህ ሲያዋርድሽ ልጅሽ መጣች። እሷን ብትመጣ እኮ ምን የምታውቁት ታሪክ የለም። ባይዘው አላወቅሽኝም። የማይሆኑ ችግሮችን እንዲፈጠሩብሽ ማድረግ እችላለሁ። ይሄንን የማደርገው ተንኮል አስቤ ሳይሆን በሰራሹ ስራ እያደረግሽ ያለሽው ነገር ትክክለኛ ከጀርባ የምታሴሪው ሴራ እንዳለ ግልጽ ነው። አንድ ሰው የገዛ የባለቤቱን ወንድም ልጅ አላቅም ማለት በጣም ከባድ ነው። ሲቀጥልም ደግሞ ጠዋት ለሷ ምግብ አስረሽ ምግብ ውስጥ ለራሱ ምን አድርገሽ እንደላክሽ ምን እናውቃለን? ምን ላኩ አንቺ እንድትበይ ምናምን ትነግርሻለች የምትለከው ነው ምግብ። አይ ምንም ችግር የለውም አብረን እንዳበልተን እናውቃለን። እንድትበላ ብዬ እኔ እየበላው ያው ታውቃለህ የሚሉን ነገር አብረን እንበላለን። አዋራታለሁ በቃ ላይክ ችግር የለውም እንበላለን አብረን። እማዬ የምታስረው ምግብ እንበላለን አብረን። እናንተ መሀል ግን ሌላ ችግር ካለ ቀድመሽ ብታሳውቂኝ። ምክንያቱም አሁን እየለመንኩሽ አይደለም እያስጠነቀቅኩሽ ነው ያለሁት። መናገር ያለብሽን በራስሽ ፍቃድ ነው የምትናገሪው። ካለበለዚያ በኋላ ላይ የሚፈጠሩት ነገሮች ይዞብሽ የሚመጡትን ውርደቶች ራስሽ ትቀበያታለሽ። ግልጽ ነው አይደለ? አንድ ነገር ትረዳኛለህ? ምን ነው የምረዳሽ? እኔ በፊት ማለት ነው እሱ አባቷ እንደሞተ ብዙ ነበር የምንረዳት ብዙ ነገር አሁን ድረስ ማለት ነው የሚኖሩበት ቤት የነሜላት የሚኖሩበት ቤት ራሱ ማለት ነው ባለቤቴ ሲነግረኝ
የውርስ ቤት እንዳለን የኛ ሁሉ ነው የሚመስለን እሱ ይመስላል እንደሚነግረን ማለት ማለት ነው። እሱ ራሱ የእሷ አባት የኔ ባለቤት ማለት ነው። እሺ የሜላት አጎት ነው። እም። ቤቱ ሁሉ የኛ ነው የሚለው ባለቤቴ ማለት ነው። እንደዛም ሆኖ ግን ዛሬ ሌላ እሷን እንደ ጠላት እም። አባቷ ራሱ ሲሞቱ እኮ እኔ ነኝ እኮ ብዙ ነገር ብዙ ችግር እንዳትገባ እያልኩኝ ከዚች ልጅ ሳለኝ ቁጭ አድርጌ እየመከርኩ እየመገብኩኝ እም። ከዚህ ደረጃ ያደረስኳት ዛሬ አይባልም፣ እንደዚህ አይባልም። እንዴት ነው እንደዚህ አይባልም ማለት ሜሉ ላንቺ ስንት ነገር አድርጋልሻለች አይደል? እንዴ ምንድን ያደረገችልኝ? እኔ ከአንቺ ለይቻ ታውቃለህ? ዛሬ በጠላት አንቺ ነሽ ጠላተኛ፣ አንቺ ነሽ ከእሷ ጋር እሷን የሚያጠቃት ሰው ጋር ሆነሽ የተገኘሽ የምባለው እኔ ለእሷ ጠላት ነኝ እንዴ? ለዛ ነው አላቃትም። በቃ እንደዛ አይነት ሰው አላቃትም ምለው ለዛ ነው ውስጥ ስለሚበሳጭ። እንደዛ ሳልልሽ በፊት ነው አንቺ እንደዚህ አይነት ንግግሮችን መናገር የጀመርሽው። ማወቅ ስለማልፈልግ ነው። ይቅርታ አድርግልኝ። ለእኔ ይሄ አይገባኝም ነበር እኮ እኔ ላንቺ በእሷ ዘንድ እኔ ተጠራጥሬ ሰው ጠርጥሮኝ እንድጠየቅ አልፈልግም። ለዛ ነው አላቃትም ያልኩት። ዝም በይ አንቺ። እሱን አውቀዋለሁ። እኔ የማውቀው ሰው ነው። እወቂው ነው አያገባኝም። ተረጋግተሽ አዋሪው። ሜሉን የሚረዳት ሰው ነው፣ ይረዳታል። የራሷ ጉዳይ ማለት በቃ እኛ ለሷ እኮ ቤቱን ሁሉ ትተናላታል። እንደፈለገች እንድትኖር እኮ እዚህ ጋር አድርገናታል። እኮ ገንዘብ ምንም አያገባውም። ቤቱ ጥንቅር ብሎ ይቅር። የእሷ ጤንነት ይመለስ መጀመሪያ። ኦኬ፣ ስለዚህ በውርስ በኩል ችግር አለባችሁ ማለት ነው። እንደዛም ሆኖ ስለ ውርስ እኮ አልጠየቅናት። አይ የሆነ የውርስ ልቀቂም አምጭም የኛ ነውም ብለን እኮ የተናገራ ሰው የለም። ችግር የለውም። አይ እሱን እንኳንም ነገርሽን እንጂ ችግር የለውም። ምን ነበር የምታውቂያቸው ነገሮች? እስቲ አሁን አንቺ በዚህ በውርስ በኩል ሲወሩ የሰማሻቸው ነገሮች አሉ? ልክ እኔ ከዚህ በፊት በጭምጭምታ ነው ላይክ ስልህ በጣም አይነግሩኝም። እኔም አልሰማቸውም። ላይክ ስልህ እንዴት ነው ከእህቴ ጋር ያለኝን ነገር የሚያሻክርብኝ ነው የሚመስለኝ። ሶ አልሰማም። በቃ እነሱም አይነግሩኝም። ግን ደግሞ በአጎቴ በኩል የሆነ ሀብት አለ። በዛ የተነሳ ከዚህ በፊት ተካሰው እንደነበር አውቃለሁ። ግን ክሱ በርዷል። አሁን ላይ ፋሚሊ ነን። አሁን አንተ ያልከው ነገር ለራሱ ለእኔ ትንግርት ነው የሆነብኝ። በእውነት ነው የምልህ። የተፈጠረው ነገር ራሱ አልገባኝም። እንዴት እናቴ ቤት ልትመጣ ቻልክ አንተ? እናትሽ ቤት ልመጣ የቻልኩት ስለ ሜላት ብዙ ነገሮችን እያጣራው እንዳለ ታውቂያለሽ። በዛ ዙሪያ እንግዲህ የሚጣሩ ጉዳዮች ነበሩ። በምናጣራበት ሰዓት ቀጥታ መረጃዎች ወዴት እያቀኑ ይሄዳሉ? ፋይሎችን ወደ ማጣራት ወደ ቤቱ ላይ ስለነበሩ ካሜራዎች እንግዲህ ቪዲዮዎችን ቼክ ወደ ማድረግ ተመልሰን ነበር። አንዲት እንግዲህ የታሪኩ ነኝ ባይ እህት የሰጠችን ማስረጃዎች ነበሩና እነዛ ማስረጃዎች እያገላበጥን በምንሄድበት ሰዓት እያወቅን የሄድነው ጉዳዮች አንድ ታሪኩን የሚተባበርና የሚያግዘው ግለሰብ እንዳለ ነው የተነገረኝ። እንደዚሁም ደግሞ ከታሪኩ ጀርባ ትላልቅ የድርጅት ባለቤቶችም እንዳሉ ተነግሮኛል። ይህ ማለት በትልቅ እቅድና በተለያዩ ጉዳዮች እየተመሩ ያሉ ነገሮች እንዳሉ የሚያሳውቅ ነው። ይሄ ነገር እንዲሁ በቀላል ልናልፈው የምንችለው ጉዳይ አይደለም። ምክንያቱም ሜላትና በሜላት ቤተሰብ ጀርባ ሌላ ለየት ያለ ነገር እንዳለ የሚያሳውቅ ነገር አለ። የሜላት መታመምና የሜላት ጤና ማጣት ጉዳይ ብቻ አይደለም። ከሜላት ቤተሰብ ጀርባ የሆነ ታሪክና የሆነ ነገር እንዳለ። ምክንያቱም አንድ ትልቅ ድርጅት ያለው ግለሰብ የሚያፈቅራት የሚወዳት ሰውም ከሆነ ዳይሬክት እሷን ፍቅረኛ እንዳይኖራት ማድረግ ነው እንጂ ሊያደርግ የሚችለው ለእሷ ፍቅረኛ ሰጥቶ የእሷን ፍቅረኛ እንደገና ደግሞ እሷን ጎድቶ የሚሄድበት ሁኔታዎችን ማስተካከል አይችልም። የሆነ ሴራ አለ ከጀርባው። ይሄ ሁሉ ነገር እየተፈጠረው ያንን ነገሮችን ደግሞ ከቅርብ ርቀቱ ነው ከሚከታተሉ ሰዎች መሃል አንዱ ግለሰብ ከእናትሽ ጋር የሜላት ሱቅ አካባቢ ላይ ተገኝቷል። ያንንም ደግሞ ያገኘሁት ቪዲዮን ከፎቶ ላይ ነው። እሺ ማየ አስረጅን። ምን ብዬ ማስረዳሽ? ማን ነው ሰውየው? ሰውየውን እኮ አስረድቻለሁ። አንድ ሰዓት መጭም እያወራን ነበር። ኖ በእንደዚህ አይነት መንገድ እንድታስረጅኝ አይደለም ይሄ ጉዳይ። አሁን እኮ አንቺ እየተባበርኩሽ ነው ያለው። እዚህ ጋር ተቀምጠሽ ስላሉት ነገሮች ለእኔ ማስረዳትሽ ምን ማለትሽ ለእኔ በጣም ትልቅ እርዳታ እያደረግኩልሽ እንዳሉ ነው የሚሰማኝ። ምክንያቱም በቃ ትልቅ መብት አለኝ አንቺን ከዚህ ቤት ይዞ ይመጣት። ከዚህ የበለጠ ተረጋግተሽ አውሪኝ። ምክንያቱም እንደ ቅድሙ ዝም ብዬ ማዳምጥሽ አይነት ሰው አይደለሁም። ቅድምም ያንን ያደረኩት ስርዓት ስላለኝና አንድ ተጠርጣሪ የሆነን ግለሰብ እንደዛ የማመናጨቅም እኔ ማድረግም ፍላጎት ስላሌለኝ ማንንም ሰው የመበደልን ፍላጎት የለኝም። ከተቻለ ፍትህ ለመስጠት ነው። ይሄ ነገር ግን አንቺ የምታስኬጂው መንገድ ሌላ ጉዳዮች እንዲመዘዙ ያደርጋል። ትፈልጊዋለሽ ስለሆነ አንቺ
አይደለም? እኔ ይኸውልህ ሲጀመርም ምንም አይነት ነገር ችግር እንዲደርስብኝ አልፈልግም። ገባህ አይደለም? ስለ አንድ ሰውም ሆነ ስለ ሜላት እንድትጠይቀኝ ፈቃደኛ አልነበርኩም። ሲጀመር ወደዚህ እንድትገባ ፈቃደኛ አልነበርኩም እኮ። ይሄንን የማትሆኝበት ምክንያት አሁን እንደምታወሪው ከሆነ አልፈልግማ። ለምንድን በቃ እኔ ማወቅም እንደ ልጅሽ አይደለም የምታያት ነበረ እኮ ነበር ማለት ነበረ። ምን ያደረገች? እኔ አሁንም ቢሆን እኮ ይሄ ሁሉ ችግር እንዲፈጠርባት አልፈልግም ነበር። ይሄን ልንገርሽ። ስለዚህ ይሄ እኮ የራሷ ችግር ነው እኮ። ምን ተፈጠረ? አንድ ነገር ልንገርሽ፣ እሷ ተፈጠረ የሚለኝ ነገር ሁሉ እኔ አልፈጸምኩባትም። ሲቀጥል ከዚህ ሰውዬ ጋር ምን አልሽ? ይሄ ሰውዬ ያደረገው ለሜላት የጎዳት ሰው ነው ነው የሚለው። የጎዳት ምክንያት ምንድን ነው? ምን አይነት ግንኙነት ቢኖራት ነው እሷ ከዚህ ሰውዬ ጋር? ይሄን አንተ ልጠይቅ እስቲ። ዝም በይ። እኔ ማውቀው እኮ በስራ እንጂ በሌላ ነገር አይደለም። ቆይ ከታሪኩ ጋር የጀመረችበት ሪሌሽንሺፕ ስላሉት ነገሮች ዲቴል አውርታሽ ሊሆን እንደሚችል መቼም እርግጠኛ ነኝ አይደል? እስቲ ስላሉት ነገሮች ግልጽ ታደርጊልን። በአንቺ በኩል ሌላ ለየት ያለ ነገር ምን አለ? ታሪኩ ጎዳና ነው የሚኖረው። አይ ቲንክ ጎዳና ነበር የሚኖረው። እሺ። እና ደግሞ ሜላት ፍቅር የሚይዛት አይነት ሰው አይደለችም። እሺ። እንደዚህ አይነት ነገር ውስጥ የምትገባ ሰው አልነበረችም። ደግሞ የመጀመሪያ ጊዜዋ ነው። ላይክ ስለ በጣም ነበር ደስ ያለኝ ስትነግረኝ ፍቅር እንደያዛት፣ ህይወቱን ለማሻሻል አብረው መዋል አንዳንድ ቀን እረፍት ስትሆን ምናምን። ከዛ የሆነ ሰዓት ላይ በጣም ክሎዝ ሆኑ። ከኔ ጋር ራሱ አራራቃት። እንዴት ነው? በቃ ከኔ ጋር ለኔ ጊዜ የምትሰጠኝን አቆመች። ላይክ እሱ ጋር ነው የምትውለው፣ ከሱ ጋር ነው። የሆነ ሰዓት ላይ ታመመች፣ ገንዘቧ የለም፣ ብዙ ነገር ተፈጠረ። ያው በዛ ሰዓት ላይ ተራርቀን ነበር። በሱ የተነሳ ጥል ምናምን አይደለም፣ ግን ጊዜ አንሰጣጣም። በስልክ ራሱ የምናወራበት ታይም በጣም ጠባብ ነው። የሁሉ ነገር እንዲፈጠር እያደረገ ያለው ባል እንደሆነ ግን በስተክል የምታውቂው ነገር አለ? ፍጹም። እናትስ በዚህ ጉዳይ መልስ ልትሰጪልን ትችያለሽ? እኔ ማውቀው ታሪክ የለም። ምን አይነት ቆይ ነገሮችን መልስ አላውቅም ጋር አላውቅም። እማዬ ስለ ልጁ አይደለም እየጠየቀሽ ያለው። አሁን እኮ ስትነግሪው እኮ እየሰማሁሽ ነው። ለኔ ነው እኔን የጠየቀኝ። ሰውየው ማን እንደሆነ ንገሪው እንዴ። አንድ ነገር ትረዱኛላችሁ? ልጁን እኔ ማውቀው በስራ ምክንያት ነው። አሁን ደግሞ አንቺ ፍቅረኛዋ ነው ምንድነው? እኔ ማውቀው ታሪክ እሷ እዚህ ላይ ያለው ልጅ አይደለም ፍቅረኛዋ ነው እያለች ያለች። እና ማንን ነው ታሪኩ የሚባለው ግለሰብ? ከሷ ጋር ታሪኩን አታውቅም እንዴ? እናትሽ ታውቃለች። ስለ ሁሉም ነገር ታውቃለች። ስለተፈጠረው ነገር በሙሉ ታውቃለች። ወይ ጉድ! እኔ አብሬያችሁ ነው እንደምሆነው እንዴ? በምን ምክንያት? መቼም ለወራቶች እንደዚህ ተኝታ ብዙ ችግሮች ሲፈጠሩ የነበሩትን ነገሮች በምን ምክንያት? አሁን አንቺ መቼም ምግብም ቋጥረሽ ትልኪያለሽ። እንደው በምን ታመመች፣ በምን አይነት ሁኔታ ውስጥ እንደዚህ ገባች እንኳን የሚል ጥያቄ አትጠይቂም ነበር ማለት ነው? ይኸው እሷ ናት የምትነግረኝ። ኧረ እማዬ ተይ፣ ይሄ ነገር አላውቅም። ጠለቅ ብዬ ስለሷ ማውቀው ታሪክ የለኝም። ጓደኛ ይኖራት ምን ትኖራት፣ ከማን ጋር ትገናኝ ማውቀው ታሪክ የለኝም። ልጅቷ ሲሞክራትም ስለማሰማ እዚህ ደረሰች። እኔ የምትያቸው ነገሮች ለአንቺ መልካም ስለማይሆኑ የእናትሽን ስልክሽን አንዴ ብትሰጪኝ። ምን ልታረግ? እማዬ መርማሪ ነው እባክህ ስጪው። በቃ እማዬ ስጪው። አንቺ ልጅ እኔ እኮ ግራ የምታጋብኝ አንቺ ነሽ። አሁን መጥሽ ደግሞ ከመሀል ገብተሽ። አሁን መጥቼ አሁን መምጣቴ እኮ አይደለም። እሱ ለሜላት ጥሩ የሆነ ነገር ነው የሚያደርገው። ሜሉንም የሚጎዳት ነገር አያደርግም። እኔ ማንም እንዲጎዳት አልፈልግም እኮ እኔ። ምን ማለትሽ ነው አንቺ? ማንም እንዲጎዳት ካልፈለግሽ ስልክሽን ስጪው። የታውቃለሁ እኔ እኮ ዛሬ ነው ያየሁት። ያውቃለሁ እኔ በቃ ጓደኛዬ ነው። እሺ ስጪው በቃ። ወይ እማዬ ለምንድን ነው ነገሮችን ወደማይሆኑ እንግዲህ የተለያዩ ግጭቶች ውስጥ እንገባ የምታደርጊው? እማዬ በጣም የምታስጨንቀኝ እኮ ከቤት የመጣህ አንተ። በጠዋት መጣህ በጣም እያስጨነቀኛል። ስልክሽን ብቻ ስጪው። አሁን እኔ ትልቅ ሰው ነሽ። ከሰው ጋር መታገልም ሆነ አንቺን የሚቀበሉ ያው ሴቶች አሉ። አስፈላጊ ከሆነ ሌላ ጉልበት መጠቀም ያለብን ነገርም ከሆነ እኮ እኛ ምንም እንትን የምንለው ነገር የለም። ግን ስለማያስፈልግ ነው። ያ ስለማያስፈልግ ክብር ባለው መንገድ ነገሮችን እንጨርስ እባክሽ። ስጪው እማ ስጪው። ይሄው ስልክ። አይ ሙሉ ለሙሉ ይሄን በዚህ ስልክ ነው የምትጠቀመው? አዎ አይደለማ እማዬ እባክሽ ተይ።
ልጅሽ ግን ይሄ እንዳልሆነ እየገለጸችልኝ ነው የምትገኘው። እባክሽን ሌላ እንትን ውስጥ ባንገባ ደስ ይለኛል። ኧረ እማዬ እባክሽን ሰው እኮ አንድ ስልክ ነው የሚኖረው። እባክሽን ዝም በይ። ስጪው። ትልቁ ስልክሽ የት ሄዶ ነው? እኔ እኮ በዚህ ነው የምጠቀመው፣ በዛ አልጠቀምም። በቃ አንቺ ልተባበረኝ ትችያለሽ? ኧረ እንዴ ቲቪ ስታንዱ ጋር ይኖራል። ቆይ አንቺ ልጅ ነይ ቁጭ በይ እኮ ብዬሻለሁ። ይኸውልህ በዚህ ስልክ ምንም ነገር አልጠቀምም። የምጠቀመው በዛኛው ስልክ ነው። በዚህ ስልክ ነው የምጠቀመው። የማይጠቀም ከሆነ እንስጠው። አንቺ ዝም ብልሽ ጥልቅ ጥልቅ ትያለሽ አይደል? እማዬ እባክሽ እንዴ ምን ሆነሻል? በዚህ ሰዓት ለምን ትመጫሻለሽ? እማዬ የሁላ ትራንዛክሽኖች ምንድን ናቸው? ቀጥታ ለአንድ ሰው ነው እሱ ነው። ምን አገኘ? የተለያዩ ትራንዛክሽኖች አሉ። የሁላ ትራንዛክሽን መቼም እናትሽ እንደምታያት በዚህ ደረጃ ነጋዴ ነች ብዬ አላስብም። በቃ ታረድኩ። እማዬ ዝም በይ አንቺ። እነዚህ ፎቶዎችስ ምንድን ናቸው? ዝም በይ ማለት ማየው ነገር እውነት ነው? በቃ ዝም በይ እማዬ። ሲጀመር ማን ጠራሽ አንቺ በዚህ ሰዓት እንዴ? ምንድን ነው እያየን ያለነው ነገር? ወይዘሮ ብርቱካን የምናያቸው ነገሮች ምንድን ናቸው? ምንድን ነው እያደረግሻት ያለሽው? ሚለት የእውነት አንቺ ነሽ ማለት እሷ እንደዚህ ነገር ውስጥ እንድትገባ እያደረግሽ ያለሽው አንቺ ነሽ? በአንቺ ምክንያት ነው እየተበደለች ያለችው? በጣም አዝናለሁ እማዬ፣ በጣም ነው ማዝነው። በእኔ ምክንያት ነው ተበደለች ማለት አሁን እያዩ ያሉት ትራንዛክሽኖች እኮ እርግጠኛ ነኝ አንቺ የሆነ ችግር ስላለብሽ እንጂ በፍጹም አንቺ ከምትሰሪው ስራ ጋር ሊሄድ የሚችል ትራንዛክሽኖች አሉ። ፎቶም ደግሞ አለ እያየሁ ነው። ልጅሽ ፊት ለፊት ላለመናገር እንጂ የተለያዩ ፎቶዎችን አይቻለሁ። ምንድን ናቸው እነዚህ? እማዬ ተናገሪ እንጂ ለምንድን ነው ጸጥ የምትይው? ንገሪያቸው። በቃ አይቶ ተረዳው አይደል እንዴ? እኮ ምን ነው? ስለዚህ ሜሉ በአንቺ ምክንያት ነው እንደዚህ የሆነችው? በእኔ ምክንያት አይደለም፣ በእኔ እጅ አይደለም የሆነችው። ይሄን ሁሉ በእኔ እጅ አይደለም እኮ አንቺ አዘሽ፣ አንቺ ነሽ እንደዚህ ያስደረግሻት። እህቴ እኮ ናትማ። ለምንድን ነው ጸጥ የምትይው? አውሪ እንጂ። ምንም ማውራት አልፈልግም። በቃ ምንድን ነው እሺ የሚለው? አይቶ ተረድቶታል አይደል? ለእህቴ ምንድን ነው የምላት? እሺ ስለዚህ ምንም እዚህ የምንቆይበት አንዳች ምክንያት አይኖረንም ማለት ነው። ተነሽ ቀጥይ። ስለመሄድ እንዴ ጣቢያ ትሄጂና የቀሩትን ነገሮች ከህግ አካላት ጋር የምትቀጭ ይሆናል። እንደዚህ ባይሆን በጣም ደስ ይለኝ ነበር። ቆይ እኔ አስረዳሃለሁ። ይኸውልህ እኔ የምሄድ የምታስረጂ ነገር ለምንድን ነው? ፈልገሽ አይደል የምትሄጂው? እኔ መሄድ አልፈልግም። ለምንድን ነው የማትሄጂው? በቃ ያለውን ነገር እኔ አስረዳሃለሁ። ማይሽ የምትፈልግ አንቺ ዝም በይ በቃ። ከአንቺ በኋላ አላወራም። እኔ ማውራው ከእሱ ጋር ነው አይደል እንዴ? አሁን እዚህ ጋር የእናንተ ጭቅጭቅ መስማት አልፈልግም። የምትናገሪው ነገር ካለ ተናገሪ። ምንድን ነው ልታስረጂ የምትሞክሪው? ምን አለሽ? ይኸውልህ ከባድ ነው በጣም። ምኑ ነው ከባድ? ንገሪው። ሜላት ማለት የባለቤቴ የወንድሙ ልጅ ነች እና ከዚህ በፊት ብዙ ችግር ተፈጥሮ ነበረ ስለ ውርስ ነገር እና በዛ ውርስ ራሱ መፍትሄ ተገኝቶ ፍርድ ቤት ሁሉ ተካሰን አሁን እርቅ ላይ ነን። እሺ በቃ ይሄው ነው። እና እሺ ስልክሽ ላይ ያገኘው ምንድነውማ? ስልኬ ላይ ምንድን ነው ያገኘው? የተለያዩ ገንዘብ የተላከበት እና የተለያዩ ፎቶዎች አሉ። እነዛን ፎቶዎች እንድጠቅስ ከፈለሽ ጠቅሳለሁ። በቃ ነገርኩ እኮ ከሱ እኮ እዚህ ላይ ያለው ልጅ አሁን ቅድም ደጋግመሽ ስትዩ እንደነበር አይደለም። የተለያዩ ቦታዎችም የተነሳሻቸው ፎቶዎች አሉ አይደል? ይሄ ደግሞ በራስሽ ያያሻቸው ፎቶዎችም አሉ ከልጁ ጋር። ይሄ ማለት ወይ ለየት ያለ ግንኙነት አላችሁ ወይም ደግሞ ሌላ ችግር አለ ማለት ነው። አሁን ስለዚህ ጉዳይ ማይሆን ነገሮች ሳንገባ ስለዚህ ጉዳይ አሁን አንቺ ለምታደርጊያቸው ነገሮች ባለቤትሽ ያውቃል? ባለቤት እንዴ ማለት ብዙም አያውቅም ልልህ የምችለው ብዙ ስራ ቦታ ስለሚሄድ ብዙም ላያውቅም አይችልም። ምክንያቱም አንተ አሁን እኔን ወንጀለኛ አድርገህ ከምታየኝ የትም ባትሰደኝ እኔ እነግርሃለሁ። የምትፈልገውን ሰውንም ከእኔ ይልቅ
እሱን ማናገር ትችላለህ እኮ። በምን አይነት መንገድ ነው እሱ ማናገር የምችለው? እሱን እኔ በጠራሁት ሰዓት ማናገር ትችላለህ። ደውይለት። እሺ እንግዲህ ውድ ቤተሰቦቼ ያሉትን ነገሮች በማጣራት ተገቢ በሆነ መንገድ እናንተ የምናስተላልፍ ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ለተባለው ግለሰብ ይደውልና እስቲ እውነቱን ለመናገር ትንሽ ግራ ተጋብቻለሁ። ዛሬ ካሉት ሁኔታዎች በሙሉ እንግዲህ ለየት ብሎብናልና ወደ ምን ያመራል የሚለውን ነገር እስቲ አብረን ሆነን የምንከታተል ይሆናል። ያው እዚህ ሆነን ፕሮግራማችን መንቀጥል ከሆነ ቀጣይ እስከምንገናኝ ድረስ ቸር ቆዩ።